ምን ይላል? እናንተስ ጥበበኞች ነን የእግዚአብሔርንም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊ ብዕር ሐሰተኛ ነው፣ በሐሰትም አድርጓል ይላል። ኔትወርክ ካለኝ እንዴ? አሁን ሙሴን ብቻ ሳይሆን ኢየሱስም ብሏል። አሁን ከሱ በኋላ ተኩላዎች እንደሚመጡ አዎ ይበርዛሉ። ጃ አንተም ነቢያቶች ኃጢአተኛ ናቸው ብለህ ታምናለህ? ኃጢአት ሰርተዋል፣ ያን ያህል ኃጢአት ሰርተዋል ብለህ ታምናለህ ማለት ነው? ሰው ፍጹም እንደ ፈጣሪ አይደሉም፣ ይሳሳታሉ። እንደ ፈጣሪ አይደሉም፣ ይሳሳታሉ። ኦፍኮርስ ግን ይሄን ያህል ደግሞ የገነነ ስህተት ለምሳሌ ሰለሞን ከፍሯል ይባላል። አሁን ማለት ያው ጣዖት አምላክ ይሆናል ይባላል። በዚህ ታምናለህ? ሰው ነው፣ ሊሳሳት ይችላል። አይደለም እሱ እኮ አይደለም። አሁን ያው ስለ ሰውነቱ ወደ ጎን ተውና፣ ኦፍኮርስ ሰው ነው። ግን ደግሞ አንድ ማወቅ ያለብህ ደግሞ እንደ እናንተ አይደለም እሱ። አሁን እኛ ነቢይ ብለን እናምናለን። ገባህ አይደለ? አይዶን ነው። እናንተ ምን ብላችሁ ነው የምታሙት? ሰለሞን ንጉስ ብላችሁ ነው የምታሉት። የማን የዳዊት ልጅ ነው አይደለ? የነቢዩ ዳዊት ልጅ ዳዊትን አይ ቲንክ ነቢይ ብላችሁ ታምናላችሁ። እንዲያውም የአባቱ ይብሳል። ባይተወይ ዳዊት ያን ሁላ ነገር ሰርቷል ብለህ ታምናለህ? አዎ። አሁን ለምሳሌ አንተ ቆይ አንዴ ልንገርህ። አሁን አንተ የገረመህ ዳዊት ነው አይደል? ያው ዳዊት ሰው ነው፣ ነቢይ ነው። ከዛ የበለጠ ሰይጣን መላእክት ነበር። አንድ ነገር ልንገርህ። አንድ ነገር ልንገርህ። እኛ ላይ ኢብሊስ በእኛ ቁርአን ላይ ኢብሊስ እኔ እስከማቆርስ አንድ ነገር ነው መጀመሪያ ያጠፋው ጥፋት። ፈጣሪን አልካደም ማለት ፈጣሪን ያውቃል፣ ለፈጣሪ የሚገዛና የሚሰግድ ፈጣሪን በደንብ የሚያውቅ ነው ሰይጣን ማለት ነው፣ ኢብሊስ የምንለው። አንድ ነገር ግን ችግር ተፈጠረ። ምን ከሆነ በኋላ ለአዳም ስገድ ከተባለ በኋላ ክብር እያተሰማው አልሰግድም አለ። አየህ፣ የፈጣሪን ትእዛዝ ጣሰ። ምን ልል ፈልጌ ነው፣ እኛ ቁርአን ላይ ኢብሊስ የሰራው ኃጢአት ምንም ማለት አይደለም ማለት ይቻላል። መጽሐፍ ቅዱስ ላይ ካሉት ነቢያቶች የሰሩት ኃጢአት ሲታይ ለውድድርም ለምንም የሚቀርብ ነገር አይደለም። እውነቴን ነው የምልህ። የሰው ልጅ ናቸው የምትለኝ ማንም፣ እኔ እናንተም የሰው ልጅ ነን። እንደዛ ልናደርግ አንችልም። እነሱ እኮ አትሊስት ነቢይ ናቸው እኮ ከኔና ከአንተ የሚበልጡበት ደረጃ አላቸው። የቁርአኑ ኢብሊስ እና የመጽሐፍ ቅዱሶቹ ነቢያቶች እውነቴን ነው የምልህ የሰሩት ኃጢአት አይገናኝም፣ በጭራሽ የሚገናኝም አይደለም። እስኪ ግን አንድ ጥያቄ እንጠይቀው። መጽሐፍ ቅዱስ ላይ ጣዖት አምላኪ ተብሎ ሰለሞን፣ በእኛ ደግሞ ተርሟል። እስኪ አንድ ሀሳብ ልንገር። አሁን ለምሳሌ ዳዊት የእስራኤል ንጉስ ነበር፣ ትልቅ ክብር የሚሰጡት ነው። ሰለሞንም እንደዛ ነው። አሁን ሰው ሲበርዝ ወይም አሁን አይሁዳውያኖች ያንን ነገር ቢበርዙት ንጉሶቻቸውን ጥሩ አድርጎ መጻፍ ይቀላል፣ መጥፎ አድርጎ መጻፍ? የትኛው ላይ አይሁዳውያን ይጠቅማቸዋል? ንጉሶቻቸውን እኮ ጥሩ አድርጎ መጻፍ ይጠቅማቸዋል። ግን እንደዚህ ለማንም ብለህ የምትቀይረው የምትበርዘው ነገር ስላልሆነ ነው። መጽሐፍ ቅዱስ እንቅጯን ነው። ዳዊት የሰው ሚስት ከቀማ ቀማ ብለው ነው እየጻፉ ያሉት። ዋሽቶ እኮ ጥሩ ነው ማለት ይቀላል እነሱ፣ ምክንያቱም የስጋም እንትናቸው ለብሔራቸውም ይጠቅማል። ስናወራ ሎጂክ ነው የምናወራው። እኔ እናንተ ይህንን ያህል ኃጢአትና ግፍ ሰርቶ እንኳን ፈጣሪ እሹሩ ብሎ እያሞላቀቀን ነው ለማለት ፈልገውም ሊሆን ይችላል። ገባ አይደለ? አሁን እንደፈልጉ ለማድረግ እንዲመቻቸው ያው ፈጣሪ በመጽሐፍ እዚች ጋር አርግተውም ሊሆን ይችላል። እሱን አይዶን ነው። እዚህ ጋር ላብራራ። ቀጥል። ትኩሳት እዚህ ጋር
አዎ በኒ እስራኤል ታውቃቸዋለህ። ለአንቢያው እንኳን ለአንቢያዎች ለፈጣሪ ክብር የሌላቸው ሰዎች ናቸው። ስንት ነቢያቶች ገለዋል፣ ስንት ነቢያቶች አሳደዋል፣ ሙሴም ሳይቀር አሰቃይተዋል። ስለዚህ ለአንቢያዎች ክብር ስለሌላቸው የፈለገ ነገር ቢለጥፉበት ደንታ የላቸውም። ለዛ ነው አላህ ስብሐነሁ ወተዓላ ምን አለ? ወማ ከፈረ ሱለይማን ካደ ብለው የተናገሩት ሱለይማን አልካደም አለ አላህ ስብሐነሁ ወተዓላ። ወላኪን الذين كفروا ወላኪን የካዱት እነሱ ናቸው። يعلمون الناس السحر ድግምትን መጽሐፋቸውን ጥለው ድግምትን እየተማሩ የከፈሩት እነሱ ናቸው፣ የካዱት እነሱ ናቸው ብሎ አላህ ስብሐነሁ ወተዓላ ወደሱ እሱ ላይ የለጠፉበትን ነውር አላህ ስብሐነሁ ወተዓላ ነፃ ነው፣ ነብይ ነው፣ የኔ ምርጥ ነብይ ነው ብሎ ነው በቁርአን ያወደሰው። እነሱ ለአንቢያዎች ክብር የላቸው፣ ገለዋል። ኢየሱስን ዲቃላ ይላሉ። እናቱን ያቺ ንጽሕት እናቱን መንዝራ ብለው ይሰድባሉ። they don't care ፈጣሪን አያከብሩ፣ ማንንም አያከብሩ። እነሱ የማይፈልጉትን ነገር እነሱ በጭንቅላታቸው ያላመኑት ነገር አላህ ምን አለ? فلما جاءهم رسول من عند الله بما لا تهوى انفسهم ነፍሳቸው ውስጣቸው በማይስማማቸው ነገር መልእክት ሲመጣላቸው ፈሪቀን ከዘቡ ፈሪቀን ተቅቱሉን ከፊሉን ይገላሉ፣ ከፊሉን ያስተባብሉ ነበር አለ። ስለዚህ እንደዛ አድርጎ አጨማልቀው መጽሐፋቸው አንቢያዎችን በዛ ክፉ መልክ ማሳየታቸው ለምንድነው? ለነሱ ክብር ስለሌላቸው ነው። አላህ ያከበረውን ስለማያከብሩ፣ ፈጣሪ አክብሮ የሰጣቸውን አሜን ስለማይሉ ነው። ይሄ ነገር ደግሞ ተጨባጭ ነው። በኢየሱስም የታየ ታሪክ ነው። በማርያምን የሚሉት ነገር ግልጽ ነው እስከዛሬ ድረስ። ባረከላሁ። ይሄ ነው ዋናው ሚስጥር ብዬ የማስበው። ጃ ቁርአንን አንብበህ ታውቃለህ? ሙሉ ለሙሉ አንብቤ አላውቅም። አንዳንድ ክፍሎች ግን አንብቤ አውቃለሁ። ልጨርሰው ብዬም ጀምሬውም አውቃለሁ። አልጨረስኩትም። አንብቤ ግን አውቃለሁ። እስካያቸው ድረስ እስካነበብከው ድረስ ስለ ነቢያቶች ክብር ምን ያህል እንደ ትልቅ ክብር እንዳላቸው ግን በመጠኑ ቢሆን አላነበብክም? እኔ ያው መጀመሪያው ጋር ስለሆነ ያነበብኩት አሁን ያነበብኩት ፓርት አብዛኛው ሀተታው አዲስ መጽሐፍ እንደወረደ ክርስቲያኖችና አይሁዶች እንደበረዙ ነው። ብዙ እኔ ያነበብኩት ፓርት ስለ ነቢያት ጋር አልደረሱ። ገና ሲጀመር ነው ያነበብኩት። አዎ እሱን አንብበ ወደ ባይብሉ መጥተህ እውነትን ነው የምልህ፣ ወይ ራስን ያመሃል ወይ ደግሞ እንዳልከው የእናንተ ኢሳና የእኛ ኢየሱስ አንድ አይደለም ልትለው ማለት ነው። በኋላ ላይ ማለት በጣም ዲፈረንስ አላቸው። በጣም የተከበሩ ናቸው። በጣም አላህ ያከብራቸዋል። በጣም ነው የሚያከብራቸው። እንደዚህ በጣም እንደ ባይብል በወረደ በዘቀጠ አይነት ሁኔታ ወላሂ አንድ ነገር አታገኘው። ለአላህ በጣም የሚገዙ አላህን የሚፈሩ ለአላህ ታዛዥ የነበሩ ናቸው ነቢያቶች በሙሉ። አርካን ኢማን አለ እንዴ? በአንዱ መካድ እኮ በሁሉም መካድ ነው። በእኛ ማለት አለ እንዴ? ስኩፋት ነገረው ትክክል። የትኛውንም ነቢይ ጥለ አይደለም ነቢይ አይደለም መላእክቶች ማርያምን መካድ አትችልም፣ በጭራሽ አትችልም። ሁሉም የተከበሩ ነቢያቶች ናቸው። ኤግዛክትሊ እንደዛ ነው መሆንም ያለበት። ፈጣሪ የመረጣቸው ሰዎች ከሆኑ ኤግዛክትሊ እንደዛ ነው መሆን ያለባቸው እንጂ ሙሽ ጨፍጫፊ ከሃዲ ጣዖት አምላኪ ኖ፣ በጭራሽ። ለምሳሌ አሮን ጣዖቱን ሰርቶ ጠበቀ ይላል፣ እኛ ላይ ግን አይደለም ይላል። በተቃራኒው ደግሞ እኮ አፉ በለኝና በተቃራኒው ደግሞ ክብር ለማይሰጠው ክብር ይሰጣሉ። ለምሳሌ ያክል ኢብሊስን መላእክ ነበር፣ መልአክ የመልአኮችም ንጉሥ ነበረ ይላሉ። የምድር አምላክ ነው ይላሉ። እንዴ አምላክ ነው የምድርም አምላክ ነው ይላሉ። ሲጀመርም መልአክ ነው የምትሉት አይደለ እንዴ? በእናንተ ምንድን ነበር? መጀመሪያ ራሱን የቻለ ለብቻው ፍጥረት ነው።
ጅን ነው። ከእሳት ነው የተፈጠረው ነው የምንለው። ከእሳት ነበልባል ነው ሰይጣን የተፈጠረው። መጀመሪያ ምንድን እንደ ነው? እስኪ መላእክት አይደለም አፈጣጠሩ። ወንድሜ ነገር ማንበድ ግን መጀመሪያ ማወቅ አለበት። ጅን ሰይጣን ምንድን ነው? በእነሱ ነው የሚሉት። ሰይጣን ምንድን ነው ብሎ እሱን ካወቀ ከተግባባን በሱ ጋር ከዛ ቀላል ነው። ሰይጣን ባህሪ ነው ወይንስ ራሱን የቻለ ፍጡር ነው? መጽሐፍ ቅዱስ ላይ አሁን ይሄንን አያብራራም። ጃ ንገረኝ እስኪ። ሰይጣን ፍጡር ነው ኦር ባህሪ ነው? ፍጡር ነው። ሰይጣን ተብሎ ለብቻ አካል አለ ማለት ነው የተፈጠረ። መልአክ ነው የተፈጠረው። ሳትናኤል የሚባል መልአክ ተፈጠረ። ያ መልአክ ግን ክፉ መንገድን መረጠ። ገባኝ። እና ወደ ምንድን ነው ወደ ምን ተቀየረ? ተረገመ፣ ወደ ምድር ተጣለ ይላል መጽሐፍ ቅዱስ። ገባኝ። እና ምንድን ነው ያ ባህሪ ነው የሚባለው ወይንስ ፍጥረት ነው የሚባለው? መጀመሪያ መልአክ ነበረ። ከዛ በመጥፎ ባህሪው ምክንያት ምን ተባለ? ሰይጣን ተባለ አይደለ? አዎ ተረገመ። ገባኝ። በምን ምክንያት? በመጥፎ ባህሪው አይደለ? አዎ አዎ። አንተ እኮ ስትሰርቅ ነው ሌባ የምትባለው አይደለ እንዴ? አዎ ካልሰረክ ሌባ አትባልም። ስለዚህ ሌባ የሚባል ለብቻ የተፈጠረ ነገር አለ? የለም። አዎ ባህሪ ነው አይደለ? ሌብነት። አዎ በቃ ጀስት ላይክ ዳት ሰይጣንም እንደዛ ነው። ግን አሁን ምንድን ነው እሱ ችግሩ? በእናንተ መልአክ ነው ሰይጣን ሆነ የምትሉት። መልአክ ከምን ተፈጠረ? እስቲ ባይብል የሚናገረው ነገር አለ? የለም። የሰው ልጅ ከአፈርና ውሃ ተፈጠረ። መላእክቶች ከምን ተፈጠሩ? እኔ እንጃ። ኦኬ ጂኒስ የሚባል አለ አይደል? አጋንንት አጋንንት መላእክት ናቸው፣ ጅኖች አይደሉም። አሁን በእናንተ ጅኖች ልክ እንደሱ አይነት መንፈሳዊ ፍጥሮች ናቸው። ኦኬ እንደኛ እናንተ ግን አጋንንት አይደሉም፣ የሚባሉት መላእክት ናቸው። መላእክት ናቸው። ኦኬ መላእክቶች ወደ አጋንንት ተቀየሩ፣ ወደ ሰይጣን ተቀየሩ። መልአክ ሆኖ እንዴት ፈጣሪ ላይ አመፀ የሚለውስ ደግሞ ምንድን ነው? እንዴት መልአክ ሆኖ ፈጣሪ ላይ አመፀ? አዎ ጃ መላእክቶች ሲረገሙ ሰይጣንም ተባሉ አጋንንትም ተባሉ እያልከኝ ነው? አይ አይደለም። ሰይጣን የወረደበት የተጣለበት ጊዜ አለ። ከዛ በኋላ ደግሞ ሌላ ቦታ ላይ ዘፍጥረት ላይ ዓለም እኮ በውሃ ጠፍታ የለ በኖህ ጊዜ ያ አዎ የተፈጠረው እንደ መጽሐፍ ቅዱስ ዘገባ ምክንያት መሰረት መልአኮች ነበሩ፣ የምድር ጠባቂ መልአኮች ነበሩ። ራሳቸውን ወደ ሰው ቀይረው መጥተው ከሰው ልጆች ጋር ተጋቡ፣ ወለዱ። ከዛ ትላልቅ ኒፍሌ የሚባሉ ዝርያዎች ተፈጠሩ። ከዛ በኋላ አምላክ አጠፋቸው እነዛን እና ያው ዝሮ ዝሮ ወደ ሰውነት ቢቀየሩም ያው ዝሮ ዝሮ እንትን ናቸው መልአኮች ነበሩና ሲጠፉ እነዛን አሁን አምላክ በውሃ ሲያጠፋቸው ወደ ያው መልአክነታቸው አይጠፋም መንፈስ ስለሆነ እነዛ ናቸው አጋንንት ተረግመዋል። በቃ መጥተው የሴት ልጆች አሁንም ሴቶች የእርግማን ውጤት ናቸው ማለት ነው አጋንንት ግን የሚባሉት። ከሴጣን ጋር አብረው የወረዱ አይደሉም፣ ለብቻቸው ነው አጋንንቶች ደግሞ አንድ ላይ አምፀው የወረዱት። ኦኬ አሁን ችግሩ ምን መሰለህ? መልአክ ከምን እንደተፈጠረ መጽሐፍ ቅዱስ አይገልጽም። አጋንንት እና ሰይጣንን መላእክቶች በእርግማን የመጡ ናቸው ብሎ ነው የምታምኑት። አሁን ችግሩ እዚህ ጋር ነው። ይሄንን ለኡስታዝ ይሄንን ባጭሩ ይገልጹልሃል። ኡስታዝ ስለ መላእክትና ስለ ጂኒ አፈጣጠር ትንሽ ለጃ ቢያስረዱልን። ቆይ ከዛ በፊት ግን አሁን እርግጠኛ ሆነን የምንናገረው ምንድን ነው? በክርስቲያኖች አመለካከት አጋንንቶች የተፈጠሩት መልአክ ከተፈጠረበት ራሱ ነገር ነው ማለት ነው። አንድ ናቸው ማለት ነው አይደለም? ልክ አዎ ነኝ ጃ? ተረገሙና ወደ ጋኔል ተቀየሩ ነው ብለው የሚያምኑት። አዎ እንጂ መላእክቶች ነበሩ። እንደ ገብርኤል እንደ ሚካኤል መላእክቶች ነበሩ። አዎ ሰይጣንም ጋኔልም እንደዛ ነበሩ። ሰይጣንም ጋኔልም የሆኑት መላእክቶች ናቸው ብሎ ነው የሚያምኑት። ኡስታዝ እኔ ስለ እችን አያይዘህ እንኳን መላእክቶች እንዴት እነ ገብርኤል እነ ሚካኤል አላመፁም? እንዴት ሳጥናኤል ለብቻው ተነጥሎ አመፀ የሚለው ነገር በጣም ያሳስበኛል።
እችን የሚያውቃት ነገር አለ ከመለሰልን። ቆይ አይ አንድ ገባኝ። ጊዜ መጀመሪያ እናስተምረው ብለን ምክንያቱም ነው ምንድን ነው መሰለህ ወንድሜ። እችን ጥያቄ ትንሽ እናስተምረው ለማለት ነው። መሰለህ ትኩሳት እችን ጥያቄ የማተኩሩባት ለምንድን ነው? ሳጥናኤል መልአክ ሆኖ በፈጣሪ ላይ አምጾ ከሃዲ ከሆነ እኔ ነገ ከነገ ወዲያስ ምን ያስተማምነኛል? እነ ጅብሪል እና ሚካኤልም ሀሳባቸውን ቀይሮ በፈጣሪ ላይ ቢያምፁ። እሱማ እኮ መጀመሪያም ስለ ፍሪዊል የሚባል ነገር አለ እኮ። መላእክቶች ፍሪዊል አላቸው ወይስ የላቸውም ብዬ አልጠይቁትም። ግን ከመጠየቁ ይልቅ እኔ ይማር በሃይማኖታችን የላቸውም፣ ግን እነሱ አለው ብለው ስለሚያስቡ ያውም ታላቁ ከነ ጅብሪል በላይ የነበረ መልአክ ነው የሚሉት። እሱ አመፀ ማለት ሌሎቹ ነገ ከነገ ወዲያ ገና ህይወት ገና ይቀራታል እኮ አኽረት ዘመንም ብንሆን እንደው ፈጣሪ ላይ አያምፁም ወይ ያምፃሉ ወይ ብዬ ማሰብ ሊያስጀምሩን እኮ ነው እነዚህ ሰዎች። ከዚህ ሁሉ ሰይጣን ምንድነው መልአክ፣ ጂኒ፣ ሰው ልጅ አላህ እንዴት እንደፈጠራቸው ከእሳት ነበልባል ከኑርና ከአፈርና ከጭቃ ኡስታዛችን ትንሽ በዚህ ላይ ቢሉልን። ባረከላሁ ፊክ። ብስሚላህ ረሕማን ረሒም። እንግዲህ ፖዝ አድርጓል፣ ወጥቶ እንዳይሆን እየሰማ ከሆነ ኮንፈርም ያድርግልን። ጃ ተመለሰ። ጃ ምንም አትኩል፣ አዳምጥ። ይሄ አሪፍ ትምህርት ነው፣ አዳምጥ። እሱን ትለያቸዋለህ በደንብ ኢንሻአላህ። ያው አላህ ይጥቀመው። እንግዲህ በሚሰማው አላህ ስብሐነሁ ወተዓላ ወይ አላህ በአረብኛ ነው ፈጣሪ ማለት ነው። ዓለምን የፈጠረው ሰማይና ምድር ያቆመው ሲፈጥር 3 ፍጥረታት ፈጥሯል። ከነዛ ፍጥረታት ያው 3 ፍጥረት ስል ያው የሚያመልኩት ማለት ነው። ሰንስ ያላቸው አእምሮ ያላቸው ኮሚኒኬት የሚያደርጉ ዳይሬክትሊ ማለት ነው፣ መልእክት የሚቀበሉ እነሱ ናቸው። መላእክቶችና አጋንንቶችና የሰው ልጅ ማለት ነው። መላእክቶችና አጋንንቶች ከኛ በፊት ነው የተፈጠሩት፣ ከአዳም በፊት ነው የተፈጠሩት እና አላህ ሱብሓነሁ ወተዓላ በግልጽ ሲናገር አጋንንቶች የተፈጠሩ ከእሳት ነው ይላል። ወኸለቀል ጃን ሚን ማሪጅን ሚን ናር፣ ጅኖችን ከነበልባል እሳት ፈጠራቸው ይላል አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አለው? ኹሊቀተል መላኢከቱ ሚነ ኑር፣ መላእክቶች ደግሞ ከብርሃን ነው የተፈጠሩት እና ጅኖች ሲፈጠሩ አላህ ሱብሓነሁ ወተዓላ እንደሚነግረን አላህ ሱብሓነሁ ወተዓላ አደምን ሲፈጥረው ለአደም ስገዱ ሲላቸው በዛ ሰዓት ይሄ ጅን ወይ ደግሞ ኋላ ሸይጣን የሆነው እዛ መንግስተ ሰማያት ውስጥ ነበረ። ስለዚህ ሲፈጠርም ገና ምክንያቱም መላኢካዎች አላህ ሲፈጥራቸው ምንድን ያደረጋቸው የሰጣቸው ፍሪ ዊል አልሰጣቸውም። እንደፈለጉ እንዲወስኑ የራሳቸው ውሳኔ እንዲያደርጉ አልተሰጣቸውም። አንድ ውሳኔ ብቻ ነው ያላቸው፣ ፈጣሪያቸው ማምለክ ብቻ ነው። ማመፅ አይችሉም። የማመፅ ስሜት የላቸውም። ይሰቢሑነ ሌይለ ወነሃረ ላ የፍቱሩን፣ በቀንም በሌሊትም ፈጣሪያቸውን ያወድሳሉ፣ አያቋርጡም፣ አይሰለቹም። ያ ሁሉ አምልከው አላህን አምልከው ራሱ በቂ አምልኮ አላመለክንህም ነው የሚሉት። ስለዚህ ምንም የማመፅም ስሜትም የላቸውም። እንደዚሁም ደግሞ በተፈጥሯቸው ደግሞ አይበሉም፣ አይጠጡም፣ አይጋቡም። የወንድም የሴትም ጾታ የላቸውም። መላእክቶች በወንድ ፕሮናውን ይጠራሉ። በእርግጥ ገብርኤል ብለን ለምሳሌ እንደ ወንድ ነው የምንጠራው፣ ግን የወንድ ጾታ የለውም። አይጋቡም፣ አይዋለዱም፣ አይበሉም፣ አይጠጡም። ክንፍ አላቸው። ሁሉም የተለያየ ክንፍ አላቸው። የተለያየ ደረጃም አላቸው አላህ ዘንድ። ለምሳሌ እኛ በእስልምና ገብርኤል ነው ከሁሉም በላጭ የሆነው የመላእክቶች ዋና እሱ ነው ብለን ምናምነው። ግን እሱም ቢሆን የራሱ ስራ አለው። ስራው ከአላህ ስብሐነሁ ወተዓላ መልእክት ለነብያቶች ማድረስ ነው። ለሙሴ ለኢየሱስም
በኢየሱስ ታሪክ ውስጥ መንፈስ ቅዱስ የሚባለው ጅብሪል ነው፣ ሌላ አይደለም። እሱ ነው መልእክት ከአላህ እያመጣ የሚሰጠው። እነሱ ያው አያውቁትም፣ ማን እንደሆነ አልተገለጸም በማለት አምላክ አድርገውታል። ግን ጅብሪል ነው የሁሉም አንቢያዎች ጓድ፣ ከአላህ መልእክት አምጥቶ የሚሰጣቸው ጅብሪል ነው። እና እያንዳንዱ መላእክት ደግሞ የራሳቸው ስራ አላቸው። የእኛ ክፉና ጥሩ ስራችንን የሚመዘግቡ በቀኝና በግራ መላእክቶች አሉ፣ የሚያጅቡን አሉ፣ የሚተባበሩን አሉ። ስለዚህ ብዙ ስራ የሚሰሩ መላእክቶች አሉ። ስራቸው በጎ ጥረ ብቻ ነው፣ መጥፎ ነገር አይሰሩም። ጅኖች ግን ከእሳት ነው የተፈጠሩት። ባህሪያቸውም እሳታዊ ባህሪ ነው። ፍሪ ዊል ደግሞ ተሰጥቷቸዋል። ነፃ በጎ ፍቃድ ማለት ነው። የራሳቸው ፍቃድ ወይ ፈጣሪያቸው ሊታዘዙ ላይታዘዙ እና ጅን ይሄ ሸይጣን የተባለው ኋላ ወይ ደግሞ ዲያብሎስ ወይ ኢብሊስ የተባለው ለፈጣሪ ፍጹምና ትሁት ታዛዥ ነበረ፣ አምላኪ ነበረ። በመልካም ስራው በጣም ደረጃው ከፍ ከማለቱ ከመላእክቶች አብሮ ነበር። አፈጣጠሩና ያፈጣጠሩ ሁኔታ ቢለይም ነገር ግን በአምልኮና ለፈጣሪው ታዛዥነት በመሆን ደረጃው ከፍ ያለ ነበር። ስለዚህ አላህ Subhanahu Wa Ta'ala አደምን ፈጥሮ ስገዱለት ብሎ መላእክቶች ሲያሰግድ እሱ እዛ መሃል ነበር። መልእክቱም እሱን ይመለከት ነበር። እሱ ቁሞ ቀረ፣ ሳይሰግድ ቀረ። ለምን አልሰገድክም ሲለው አላህ Subhanahu Wa Ta'ala አነ ኸይሩ ሚንሁ፣ እኔ ከሱ ይሻላለሁ። እኔ ከአፈር ተፈጥሬ እኔ ከእሳት ተፈጥሬ እሱ ከአፈር ተፈጥሮ እንዴት ከኔ ይበልጣል በማለት አመፀ ማለት ነው የፈጣሪውን ትእዛዝ። አላህ Subhanahu Wa Ta'ala ምን አለ? ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ አለ። እሱም ከጅኖች ነው፣ ከጅኖችም ነበረ፣ ከፈጣሪው ትእዛዝ አፈንግጦ ወጣ ነው። ስለዚህ አላህ Subhanahu Wa Ta'ala በዚች የቁርአን አንቀጽ ምን አጸደቀልን? ሰይጣን የጅን አንድ አካል ነው፣ የጅን ፓርት ነው፣ የጅን የአጋንንቶች አንዱ አካል እንጂ የመላእክቶች አልነበረ። አፈጣጠራቸው የተፈጠሩበት ሳብስታንስም ይለያያል፣ እንደዚሁም ማንነታቸውም ይለያያል። መላእክት አልነበረ፣ ግን በመልካም ስራው ነው እዛ ደረጃ ደርሶ የነበረ። ከዛ በኋላ እንደመመለስ ወደ ፈጣሪው ይቅር በለኝ ተሳስቻለሁ እንደማለት ወደ ትዕቢት እኔ ከሱ ይሻላለሁ እንዴት አስበለጥክብኝ ብሎ ጭራሹ ከፈጣሪ ጋር ሲፋጠጥ አላህ ረገመው። በዚህ እብሪትህ እዚህ ገነት ውስጥ ልትንፈላሰስ አይትችልም፣ ውረድ አለ። ተረገመ፣ ወረደ ማለት እና እነዚህ ሶስት አካላት አፈጣጠራቸው እንደዚህ ነው። መላእክት ከብርሃን፣ ጅኖች አጋንንቶች ከእሳት። ለዛ ነው ባህሪያቸው እሳታማ ነው። ቅዝቃዜ ራሱ አይወዱም። አንዳንድ ጊዜ ባለፈው እናወራ ነበር እና ጅን የያዘው ሰው ቀሳውስቶች ውሃ እየገለበጡ ምናምን ሲያስጮሁታል። የእነሱ የሚያደርጉት ጸሎት ምናምን ያስጮህ ይመስላቸው ነው። ጅኖች በተፈጥሮ ቀዝቃዛ ውሃ አይወዱም። የእሳታዊ ባህሪ ስላላቸው ማንም ጅን ሙስሊምም የሆነ ሰው ምንም ሃይማኖት የሌለውም ጅን የያዘው ውሃ ካፈሰስክበት ይጮሃል። ቀዝቃዛ ውሃ አይወድም። ለዛ ነው ቀዝቃዛ ውሃ መታጠብ ጅኖችን ከሰውነት ያባርራል እና ኢንካሬጅ ያደርጋሉ ዑለማዎች። እና ለምን ሰይጣናዊ እሳታዊ ባህሪ ነው ያላቸው፣ እርጋታ የሌላቸው የተረጋጉ ያልሆኑበት ምክንያቱም ከዛ ከፈጠረ። ለሰው ልጅ ደግሞ ከውሃና ከጭቃ ነው የተፈጠረው፣ መካከለኛ ነው። አጥፊም ነን አልሚም ነን። የነሱ ደግሞ የማጥፋት ባህሪያቸው ይበልጣል። የኛ ደግሞ ባላንስ ነው፣ የማጥፋትም የማልማትም ባህሪ አለ። መላእክቶች ደግሞ ፍጹሞች ናቸው። ከብርሃን ስራቸው ከተፈጠሩበት ሳብስተንስ ይመሳሰላል። ብርሃን ነው። ብርሃን ደግሞ በጎ ነገር ነው የሚያመጣው። አሁን በጨረቃ ተቃጥሎ ሰብል አይቃጠል፣ ምድር አትደርቅ፣ መጥፎ ነገር አይመጣም ከጨረቃ ብርሃን ስለሆነ ማለት ነው። አሁን ፀሐይ ግን ጉዳትም አላት ልማትም አላት። ለምሳሌ ያኔ የጨረቃና እንትን ያመሳሰልኩ ሳይሆን ብርሃን በጎ ጥሩ ነገር ብቻ ነው ያለው እና ለዛ ነው መላእክቶች ስራቸው የብርሃንና የጥሩ በጎ መንፈስ ብቻ ነው ያላቸው። እንደገና ደግሞ ጅንና
ሰው ልጅ የፍሪ ዊል ተሰጥቶታል። ዲሳይድ የራሱ እጣ ፋንታን የመወሰን ፍላጎት ተሰጥቶታል። መላእክቶች ግን ያን ፍላጎት አልተሰጣቸውም። ስለዚህ ፈጣሪን ማመፅ አይችሉም። ምክንያቱም ያ ፊሊንግ የላቸውም በውስጣቸው። ማመፅ እኮ የአመፅ ፍላጎት እኮ ማለት አንተ ወይ ለምሳሌ ለመብላትም እኛን ፈጣሪ የምናመፀው ለምንድን ነው እንዴ? መብላት ስንፈልግ የሆነ ፈጣሪ ያላዘዘው ምግብ ወይ መጠጥ ለመጠጣት ወይም ደግሞ ለመጋባት ስንፈልግ ፈጣሪ ባልፈቀደው መንገድ ሴትና ወንድ ለመገናኘት ወይም ደግሞ ለስልጣን ስንፈልግ፣ መላእክቶች ይሄን ሁሉ ፍላጎት የላቸውም። መብላትም አይፈልጉም፣ መጠጣትም አይፈልጉም፣ ስልጣንም አይፈልጉም። ፍላጎት የላቸውም። የእነሱ ፍላጎት ፈጣሪያቸው ማስደሰት ብቻ ነው። አንድ ፍላጎት ብቻ ነው ያላቸው። ስለዚህ መላእክቶች የማመፅ ዘቤ ቢኖራቸው ኑሮ ብዙ መላእክቶች እያመፁ እስከ የውመል ቂያማ እስካሁንም ብዙ ሌሎች መላእክቶች እስኪያመፁ እንጠብቅ ነበር ማለት ነው። መላእክቶች የማመፅ መብት ቢኖራቸው ኑሮ ምድር ላይ አንድ በፈጣሪ የሚያምን ሰው አይኖርም ነበር። አንድ ሸይጣን እንኳን አልቻልነውም። አንድ ሰይጣን እንኳን በምድር ላይ አብዛኛው የምድር ሰው ካፊር አድርጎታል፣ ከሃዲ አድርጎታል፣ በፈጣሪው ማያምን አድርጎታል። እንኳንስ ሌላ 3-4 መላእክቶች ማመፅ ችለው ወጥተው ቀርቶ ማለት ነው። ስለዚህ አፈጣጠራቸው እንደዚህ ነው፣ ሁኔታቸውም ይሄ እንዳልኩት ነው። ሌላ ተጨማሪ ነገር ካስፈለገ ኢንሻአላህ ትኩሳት አለ፣ ሼህ መሐመድ አሉ ጨምሩ ኢንሻአላህ። We don't know. We haven't been told this thing. Allahu Alam. Of course, ቁርአን እኮ ሲወርድ ያው በቁርአን በአረብኛ ኮሚኒኬት እየተደረገ ነው የወረደው። ነገር ግን ኦፍኮርስ ላንጉጅ ይኖራል፣ ዋህይ ይኖራል፣ ላንጉጅ ይኖራል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። አላህ ስብሓነሁ ወተዓላ ጀሃነምና ጀነት የፈጠረ ጊዜ አሉ ለጅብሪል አለው አላህ ስብሓነሁ ወተዓላ ምን አለው? እስቲ ሂድና ጀነትን እያት አለው። በምን ቋንቋ እንደሆነ አልነገሩንም፣ ግን ያው የተደረገው ሁኔታውን ኮንቬይ ያደረጉልን። ጅብሪል ሂዶ ጀነትን ሲያያት እንዴት አየሃት ሲለው ማንም ጀነትን አይቶ ከጀነት የሚቀር ሰው ይኖራል ብዬ አልገምትም አለ። ወይ ስለሷ ሰምቶ ወይ አይቷት ያጣታል ብዬ አንድ ሰው ያጣታል ብዬ አልገምትም አለ። ከዛ በኋላ አላህ Subhanahu Wa Ta'ala ጀነት በምን እንድትከበብ አደረገ? በስሜት እንድትከበብ አደረገ። ሰዎች ልጅ ሰዎችን ተምፕቴሽን በሚያደርግና በሚወተውቱ ነገሮች። ከዛ ሄድና እስቲ አሁንስ እያት ሲለው ሲያያት ሶሪ ጀነት በተምፕቴሽን ሳይሆን በእንትን በመካርህ ማለት በአምልኮ በጥሩ ሰው ጥሩ በመሆን አላህን በመታዘዝ ምናምን የመሳሰሉ አምልኮች ስትከበብ ሄድና አያት ሲለው መልሶ ሲያያት ወላይ ማንም ይገባባታል ብዬ አልገምትም ማለት። ምክንያቱም የተከበበችው የሰው ልጅ በተፈጥሮ የሚከብዱ ነገሮች ናቸው። አምልኮ ጠዋት ተነስቶ አላህን ማምለክ፣ ውዱ ማድረግ፣ አላህ ታዛዥ መሆን፣ በሆነ ነገር የተወሰወስክ ችላ ማለት እንዴት ይቻላል? ስለዚህ ኢማን ያስፈልጋል። ስለዚህ ሲያያት ሰው እንጃ ማን ይሄን ሁሉ አልፎ ጀነት የሚገባ ሰው አለ ብዬ አልገምትም ማለት። ከዛ ጀሃነምን ደግሞ ሄድ ያት አለው። ሲያያት እሷን ስለ ጀሃነም ያወቀ ወይ የሰማ ሰው ማንም አይገባባትም ማለት። ከዛ አላህ Subhanahu Wa Ta'ala ጀሃነምን በምን እንድትከበብ አደረገ? በተምፕቴሽንስ በሚያጓጉ ነገሮች፣ ሐራም ነገሮች ማለት ነው። ሰው ልጅ በተፈጥሮ የሚሳብባቸው ነገሮች። ከዛ ተመልሶ ሄድና አያት ሲለው አላህ Subhanahu Wa Ta'ala ጅብሪል አይቶ መጣና ወላሂ ማንም ይድናል ብዬ አላስብም ማለት። ምክንያቱም ሁሉም ወደዛ የሚስብ ነገር ነው ያለው በምድር ላይ። ወደ ሐራም ወደ ጀሃነም የሚስብ ነገር በጣም ብዙ ነው። ሰውም ኢማን ያስፈልገዋል ያን ለመቆጣጠር። ከዛ በኋላ ናም ይሄ ምንድነው የሚያሳየው? ያው ኮሚኒኬሽን እንዳለ በአላህና በመላእክቶች መካከል ኮሚኒኬሽን እንዳለ ነብያችንም አሉ። አላህ Subhanahu Wa Ta'ala የሆነ ሰው ከምድር የሰው ልጅን የሆነ ሰውን አላህ ከወደደ ጅብሪልን ይጠራውና ጅብሪል ሆይ እኔ እከሌን ወደዋለሁና ውደደው ይለዋል።
ከዛ ጅብሪል ይወደውና ከዛ በሰማዩ እንዲታወጅ ይደረጋል። አላህ እከሌ ልጅን ወዶታልና ውደዱት ይባላል። በመንግስት ሰማያት ውስጥ ይወደዳል ያ ሰው። ከዛ በኋላ ምድር ላይ አላህ ተቀባይነት እንዲኖረው ይሄ ሰው ሰዎች እንዲወዱት የሰዎች ቀልብ ይከፍትለታል ማለት ነው። ኤክሰፕሽን ያገኛል፣ በሰው ላይ ኤክሰፕተንስ ያገኛል በሰዎች መካከል ይላሉ። ይሄ ያነሳሁት ምክንያት ምንድን ነው? ኮሚኒኬሽን በአላህና በመላእክቶች መካከል ኮሚኒኬሽን እንዳለ ለማሳየት ግን ላንጉጆቹ አልተነገረንም። ኦኬ ወላሂ አይ ዶንት ኖ ዋት ሂዝ ዱዊንግ ባት ኤቭሪዋን ሃዝ አምልኮ የዘወትር ስራቸው ነው። መላእክቶች ለአላህ መስገድ፣ ለአላህ ተስቢሕ ማድረግ፣ ዚክር ማድረግ ዘወትር ስራቸው ነው። ምንም አቋርጦ አያውቁም በስራ። ነገር ግን ስፔሲፊክሊ እያንዳንዱ ዲቴይል አልተነገረንም። የተነገሩን ነገሮች አሉ። ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ ተብለና ከእውቀት ትንሽ ነው የተሰጣችሁ ነው ያለ አላህ ሱብሓነሁ ወተዓላ። ኖ መላእክቶች ቦሪንግ አይደሉም፣ ዋንደር አያደርጉም። አሁን ለምሳሌም እንትን ኢየሱስ 2000 ዓመት ሙሉ ሰማይ ውስጥ ምን እያደረገ ነው ማለት አትችይም። ገባሽ? በቃ they not bored of worshiping Allah subhanahu wa ta'ala ለእነሱ ደግሞ ጊዜ እንደኛ አይደለም። አሁን እኛ 600 ዓመት 1000 ዓመት ብዙ ነው ለእኛ፣ ለእነሱ አንድ ቀን ናት። ለዛ ነው እንኳን ለነሱ እኛ እንኳን ሞተን ስንቀሰቀስ ቀብሩ ስንት ጊዜ ተቀመጣችሁ ሲባል ግማሽ ቀን ነው የሚሉት። ከም ለቤስቱም ዓደደ ሲቃሉ ለቤስና የውመን አው ባዕض የውም፣ ወይ አንድ ቀን ወይ ግማሽ ቀን የቆየ ነው ይላሉ። ያ ሁሉ ዓመት ከአደም ጀምሮ እስከ ትንሣኤ ቀን ቀብራቸው ላይ ቆይተው ስንት ጊዜ ቆያችሁ ሲባሉ አንድ ቀን ወይ ግማሽ ቀን ነው የሚሉት። ስለዚህ the time beyond this world is not እንደኛ አይደለም የሚታሰበው። አሁን እኛ አንድ ሰዓትም ብዙ ነው ለኛ። አንዳንድ ጊዜ አንድ ሰዓት ሙሉ ጠብቀህ ይባላል። ለነሱ ታይም ዳዝንት ሃቭ ሚኒንግ የለውም፣ ተጽዕኖ አይፈጥርባቸውም። እንደዚሁም ደግሞ አላህን በማምለክ አላህን በማወደስ ደግሞ ያ the most enjoyable thing ለነሱ ያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምናችሁ ወንድሞቼ? አልሐምዱሊላህ። እሺ እንደ አጋጣሚ እዚህ ሳልፍ ነው የገባሁት። አንዳንድ ጊዜም የእናንተ ቲክቶክ ያለውኝ ወንድማችሁ ከኤሪትራ ነኝ። አሁን እንትን ሊንኩን የላኩትን እዚህ የሆነ ሰው ጠይቆኝ ነበር። ምንድነው ሊንኩን አለኝና ያ ሊንኩ የላኩትን የእስልምና ትምህርት የሚያስተምርና በዛ ደግሞ የሃይማኖት ንጽጽር ያለው ሊንክ ነው የላኩትን እንድጠቀሙበት ብዬ ነው። ምናልባት ታውቃላችሁ፣ ግን እኔ ስለምጠቀምበት ነው የላኩት። ሁለተኛ ደግሞ ወንድሜ አሁን ስትናገር ነበር ስለ ሰይጣን ላተሉሙ አንፉሰኩም የሚለውን አና አኻፍ አላሁ የሚለውን አያ በዛ ብትዘረዝረው ኖሮ ጥሩ ነበር። አላህ ሰይጣን ከአላህም እንደሚፈራ። ሶስተኛ ደግሞ አንዴ ተናግሬ ልውረድ ብዬ ነው ምቀጥል ያለሁትን። እህቴ አሁን ስትናገር በጣም የምትናገረውን ነገር ደስ ይለኛል። አላህም ሂዳያ ሰጥቷት እዚህ ያበቃትም አልሐምዱሊላህ ረብል ዓለሚን። ለቀሩትም እንደዛ ኢንሻአላህ። የገብርኤልን ነገር ሲናገሩ አንድ ጊዜ የሆነ ቤት የክርስቲያን ቤት ሊደርስ ሄጄ ልጃቸው ታሞ ነበርና የሆነ ነገር ተራራ ሄደው የሚታጠቡበት ነገር አለ። እዛ ወስደውት ገብርኤል መጥቶ ነው እዛ የሚያጥባቸው ነው። ወይ ደግሞ ገብርኤል መጥቶ እባብ ተመስሎ ወይ እርግብ ተመስሎ ምናምን የሚመጣው እና ጠየኳቸው። የዛን ጊዜ ገብርኤል ኤርትራ ውስጥ መጥቶ ለልጃችሁ የሚፈውስ ከሆነ ኢትዮጵያ ወይም ደግሞ አሜሪካን ያለው ሰውስ ምን ይሆን ብዬ ጠየኳቸው። ሰዎቹ አፍጥጠዋዩ። በጣም የሚገርም ነገር ነው፣ ለገብርኤል ያላቸውን አስተያየት ማለት ነው። በዛውም ለእህቴ ማነው ስሟ ቤተልሔም ቀጥይበት። ማሻአላህ አላህ ይጨምርልሽ። ሰላም አለይኩም ወንድሞች፣ እየሰማሁ ነኝ።
Thank you very much, brother. Jazakallah khair for your contribution, mashallah. Jazakallah khair. እና መላእክቶች ዋንደር አያደርጉም። remembering Allah subhanahu wa ta'ala and worshiping Allah. ነቢያችን ሰለላሁ ዐለይሂ ወሰለም አሉ አጣት السماء وحق لها أن تئط ሰማያት ፂፅ አሉ ይገባቸዋልም ሊሉ አሉ። ለምንድን አሉ? ምንም የአራት ጣቶች የሚያህል ርቀት ባልበዛ እያንዳንዱ ቦታ መላኢካ ወይ ሩኩዕ ላይ ወይ ሱጁድ ላይ ነው ያለው እና ሰማያት ከብዷት ፂፅ የሚል ድምፅ አሰማች። ልታሰማም ይገባታል። የሁሉ መላእክት ሱጁድና ሩኩዕ አድርጎ ነው ያለው አላህን እያመለከ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያችን ማሉ መላእክቶች ምዕራጅ በሄዱበት ሰዓት በይቱል ማዕሙር ላይ በይቱል ማዕሙር የሚባል እንግዲህ በየሰማዩ መስጊድ አለ። ልክ እንደ ካዕባ እንደ መካው ማለት ነው። በየሰማዩ አለ። የመጨረሻው ሰባተኛው ሰማይ ያለው በይቱል ማዕሙር ይባላል። ሱረቱ ጡር ላይ አላህ ወልበይቱል ማዕሙር ብሏል። እና በይቱል ማዕሙርን አየሁት አሉ እና ሁለት በሮች አሉ፣ መግቢያና መውጫ አለው። በአንዱ በር ይገባሉ፣ በሁለተኛው በር ይወጣሉ። በየቀኑ 70,000 መላኢካ ነው የሚገባው። በየቀኑ ማለት እስከ የውመል ቂያማ። ዛሬ የገቡት እስከ የውመል ቂያማ ተራ ሰከንድ ቻንስ አያገኙ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ብዛታቸው ማለት ነው። እና አላህ ሱብሓነሁ ወተዓላን በማምለክ ብቻ እንጆይ የሚያደርጉ ፍጡራኖች ናቸው። ያ ሆቢያቸው ያ ነው። በቃ አላህ እንደዛ ፈጠራቸው። ለዛ ነው የሰው ልጅ ሆኖ መፈጠር ሞር እንትን ነው አድቫንቴጅ ነው። መላእክት ሆኖ ከመፈጠር አላህ Subhanahu Wa Ta'ala የሰው ልጅን ነው ሞር ክብር የሰጠሁት ያለው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደመ ወሐመልናሁም ፊል በሪ ወልበሕር የሰው ልጅንም አከበርን በባህርም በየብስንም እንዲፈላሰሱ አደረግናቸው። ወረዘቅናሁም ምን الطيبات ያኒ ሲሳዮችንም ሰጠናቸው። ወፈضልናሁም على كثير مما خلقنا تفضيلا ከብዙ ፍጥረታትን በላይ አደረግናቸው አለ። እንደዚሁም አላህ ምን አለ? لقد خلقنا الانسان في احسن تقويم የሰው ልጅም በምርጥ በሆነ በአህሰን ከሁሉም በላጭ በሆነ ቅርጽ ቀረጽ ነው ይላል። አዎ ምንድነው የሚለው? የሰው ልጅ በደንብ በቃ የሰው ልጅ አፈጣጠር ቅርጽ ቁመና ከፍጥረታት ሁሉ የተሻለ ነው እያለ ነው አላህ Subhanahu Wa Ta'ala። ለመላእክቶችም አላህ አሰገደለት። እንግዲህ ምን ያህል የሰው ልጅ ክብር ቢኖረው ነው መላእክቶች ለሰው ልጅ የሚሰግዱት? ስለዚህ አላህ Subhanahu Wa Ta'ala ሰው ልጅን ከመላእክት በላይ አልቆታል። ነገር ግን አማኝ መሆን አለበት። በጌታው ከካደ ከእንስሳ በታች ነው ብሎ አላህ Subhanahu Wa Ta'ala። በጌታው ያመነ ሰው ግን ከመላእክት በላይ ነው። አላህ Subhanahu Wa Ta'ala ምን አለ? ሱረቱል በይና ላይ ሱረቱል በይና አልፈሽ ነው ደግሞ ቲን ላይ ሄድሽው እነለዚና ከፈሩ እነለዚና አመኑ ወዐሚሉ ሷሊሓት ኡላኢከ ሁም ኸይሩል በሪያ አለ። እነዛ አምነው መልካም ስራ የሰሩት ከፍጥረታት ሁሉ መልካሞቹ እነሱ ናቸው አለ። ከፍጥረታት ሁሉ ዑለማዎች ምን አሉ? አንድ ሰው አምኖ መልካም የሰራና አማኝ የሆነ ሙስሊም ከመላእክቶች ይበልጣል። ለምን? አላህ ምን ኸይሩል በሪያ ኸይሩል ኸሊቃ ማለት ነው። ለምንድን አሉ? ምክንያቱም የሰው ልጅ ሲያምንና ለፈጣሪው ታዛዥ የሚሆነው በፍላጎቱ ነው። ስሜቱን አሸንፎ ነው። ሰይጣንን አሸንፎ ነው። መጥፎ ሶሳይቲን አሸንፎ ነው። ማህበረሰቡን አሸንፎ ነው። መጥፎ ጓደኞችን አሸንፎ ነው። አማኝና አላህ መንገድ ላይ መገኘት ቀላል አይደለም። ብዙ ነገር ስሜት አሸንፎ ነው። ታግሎ ነው እምነቱ ላይ የጸናው። መላእክቶች ግን እምነታቸው ላይ የጸኑት የሚፈታተናቸው ነገር አስለን በመሰረቱ የለም። ግን የሰው ልጅ የሁሉ አሸንፎ በበጎ ፈቃደኝነት ፈጣሪውን ያላየውን ፈጣሪን አምኖ ወደ የእሱ መንገድ ላይ ጸንቶ ሲሞት ምንድነው ይሄ? ከመላእክቶች በላይ ያደርገዋል። የምርጦች ምርጥ ያደርገዋል።
ኖ ኖ ኖ ኖ መላእክቶች አስለን they don't need reward because ምክንያቱም የሰው ልጅ ነው ሪዋርድ የሚፈልገው። ምክንያቱም እነሱ ገነት አይፈልጉ ጀሃነም አይገቡ። ገባሽ? የሚሸሹት ነገር የላቸውም፣ የሚከጅሉት ነገር የላቸውም። የሚከጅሉት አላህ ማምለክ ብቻ ነው። የተፈጠሩት አላህን ያመለኩ ነው ዘወትር። የሰው ልጅ ነው በምንዳ በኩል ከእሳት ለመሸሽ ጀነትን ለማግኘት መጠንቀቅ ያለበት እና በእርግጥ ይባላል የኑህ በንስ እንትን አላህ ስብሐነሁ ወተዓላ ለምሳሌ አረጉ ነቢ ስ ሰለም አይሁዶች ከኛ በፊት አይደል የመጡት፣ ከክርስቲያኖችም በፊት ነበሩ። አይሁዶች ከጠዋት ጀምረው እስከ ዙሁር ከፈጅር እስከ ዙሁር ሰሩ፣ ምንዳቸው ተሰጣቸው አሉ። እነዛ የአምነው መልካም የሰሩት ማለት ነው፣ ከሃዲዎቹ ሳይሆኑ። ክርስቲያኖች ደግሞ ከዙሁር ጀምረው እስከ ዓሱር ሰርተው አጅር ተሰጣቸው፣ ምንዳ ተሰጣቸው። ሙስሊሞች ደግሞ ከዓሱር ጀምሮ እስከ መግሪብ እንትን ብለው ያኔ አጅር ተሰጣቸው እና የሙስሊሞች ሲታይ በልጧል። ግን ሙስሊሞች የሰሩት በጣም አጭር ጊዜ ነው። ኮምፕሌን አደረጉ። ለምንድን ነው አሉ አይሁዶች እና ክርስቲያኖች፣ ለምንድን እኛ ረጅም ሰዓት ሰርተን ያገኘነው አጅር አናሳ ሆኖ እነሱ አጭር ጊዜ ሰርተው አጅራቸው ብዙ የሆነው ተብሎ ያው አላህ ስብሐነ ወተዓላ ደግሞ ዛሊከ ፈድሉላህ ዩእቲህ መን የሻ፣ ያ የአላህ ጸጋ ነው፣ እንደፈለገው ይሰጣል፣ እንደ ስራው እንደ ንያ ይሰጣል ይላል። እና ሙስሊሞች ምናሉ አንቱም አኺሩና አወሉና የውመል ቂያማ፣ በህዝብ አመጣጥ በሲቪላይዜሽን አመጣጥ መጨረሻ ናችሁ አሉ። ምን የውመል ቂያማ ትሳኤ ግን አማኞች ስለሆናችሁ መጀመሪያ ናችሁ፣ ከሁሉም ቀድማችሁ ትመጡት እናንተ ናችሁ አሉ። ጀነት የሚገቡ የዚች ኡማ ህዝቦች ናቸው። መጀመሪያ የነብያችን ኡማ ናቸው። በርም የጀነትን በር የሚያንኳኩ ነብያችን ሰለላሁ ዐለይሂ ወሰለም መጀመሪያ የሚከፈትላቸው ለነብያችን ነው። እና መላእክቶች ግን ከኛ ጋር የሚፎካከሩበት ምንም ምክንያት የላቸው። ምክንያቱም የሚፈሩት ነገር የለም፣ የሚከጅሉትም ገነት የለም። አይበሉም፣ አይጠጡም፣ አይጋቡም። በመሰረቱ የሰው ልጅ ግን ለገነት የሚሰራው ስለሚበላ፣ ስለሚጠጣ፣ ስለሚፈላሰስ፣ ስለሚደሰት፣ ስለሚጋባ ገነት ውስጥ ደግሞ ያ ነገር በተሻለ መልኩ እፎይ ብሎ ለዘላለም ትኖራለህ የሚል የአላህ ቃል ኪዳን ስላለ ያ ለዛ ይፎካከራል የሰው ልጅ። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን አለ አላህ ሱብሓነሁ። በዚህ ጉዳይም ተሽቀዳዳሚዎች ይሽቀዳደሙ አለ። ወሳሪዑ ኢላ መግፊረቲ ሚን ረቢኩም፣ ወደ ጌታችሁ እዝነትና ረሕማ ተሽቀዳደሙ አለ አላህ ሱብሓነሁ ወተዓላ። ናም ቀጥሉ ወንድሞች። አንድ ጥያቄ አለች። ኦኬ መላእክቶች ይሞታሉ፣ በፍጻሜ ጊዜ ይሞታሉ፣ ተመልሰውም ይነሳሉ አይደል? አዎ የሚሞቱ ይኖራሉ። አዎ አላህ ስብሐነ ወተዓላ ፈኢዛ ኑፊኸ ፊሱሪ ፈፈዚዐ መን ፊሰማዋቲ ወመን ፊልአርድ ኢላ መን ሻአ አላህ አለ። የዛኔ ጥሩምባው ሲነፋ በሰማያትም በምድርም ያለው ሁሉ ይሞታል፣ አላህ ስብሐነ ወተዓላ ኑር ያለው ሲቀራል። ስለዚህ በፍላጎቱ ስፔር የሚያደርጋቸው ፍጥረታት ይኖራሉ። ለምሳሌ የጀነት ሰዎች አይሞቱም። ጀነት ውስጥ የተፈጠሩ ፍጥረታት አሉ የማይሞቱ፣ እንስሳም ሆነ እዛ ያለው ሰው ሑሩል ዐይንም አሉ አይሞቱም እዛ። ምክንያቱም ገነት ለዘላለም እንድትኖር ነው የተፈጠረችው። የኔ ጥያቄ መኖሪያቸው አሁን የመላእክቶች መኖሪያ መጨረሻ ላይ ማለት የሰው ልጅ ጀነት እንደሚኖረው የእነሱስ መኖሪያ የት ነው የሚለው፣ የጂኒዎችስ ገነት ይገባሉ ወይስ አይገቡ የሚለው ነው ጥያቄ። ጅኖች እንደኛ ናቸው። ያመኑት መልካም የሰሩት መልካም ነገር ይገጥማቸዋል። የካዱትና እብሪተኞቹ ሰይጣን የሆኑ ደግሞ ያው የስራቸውን ያገኛሉ፣ ጀሃነም ይሄዳሉ። መላእክቶች ደግሞ ያመኑትን ነው ኡስታዝ። ያመኑትማ እንደኛ ናቸው። ጀነት እንዳመኑት ጀነት ይገባሉ። በጅኖት ላይ ያለው ፍርድ በእኛ ላይ ያለው ፍርድ አንድ ነው።
ያመነ ገነት ይገባል፣ የካደ ጀሃነም ይሄዳል። እንደ ሰውና ጅን ያው ነው። እንትኖች በመላእክቶች ደግሞ ያው አምልኳቸው ላይ ይቀጥላሉ። አምልኳቸው ላይ አላህ ወተራል መላኢከተ ሐፊና ምን ሐውል አልዓርሽ የዛን ጊዜም ሁኔታው ሲፈጸም አለ መላእክቶች ታያቸዋለህ ዓርሽን ከበው የአላህን ዙፋን ከበው ይሰቢሑነ ቢሐምድ ረቢሂም ወቁድየ በይነሁም ቢልሐቅ ስለ አላህ ስብሓነሁ ወተዓላ አላህን ያወድሳሉ። አላህ ስብሓነሁ ወተዓላ ኦልሬዲ ጉዳዩም ያጠናቅቃል። ወቂለ አልሐምዱሊላህ ረብል ዓለሚን በማለት ጉዳዩ ይፈጸማል ይላል አላህ ሱብሓነሁ ወተዓላ። ያ የመጨረሻ ንግግራቸው እና እነሱ አምልኳቸው አላህን ተስቢህ ማድረጋቸው ማወደሳቸው ይቀጥላሉ። ከዛ በኋላ ምን እንደሚሆን የነሱ እንትን አልተነገረም። ትክክል ነሽ፣ ትክክል ነሽ። በመጨረሻው ማይብቃላ ወጅህ ረቢካ የሚል ነገር አለ ቁርአን ላይ። በቃ አላህ ብቻ የሚቀርበት ጊዜ አለ። ሁሉም ሞቱ ኩሉ ሸይን ሃሊኩን ኢላ ወጅሀህ ወየብቃ ወጅሁ ኩል ሸይን ፋን ይላል እኮ። ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢካ ኩሉ መን ዐለይሃ ፋን አይዋ ሳህ ልክ ነው። ይሄ በዚህ ልክ ነሽ። ሁሉም ሞት ቀማሽ ነው ሁሉም። ሰላም አለይኩም ኡስታዝ። ኡስታዝ ጥያቄው ምናልባት ለትምህርት ይሆናል። ጅንና ሰዎች እንደምን ተፈጠሩ? ከተፈጠሩ ሰዎችና ጅኖችን ለምን ተፈጠሩ? ከተፈጠሩም ለማን ነው የሚከተሉት? ማንና ማን? ሰውና ጅን። ማን ረሱልን ነው የሚከተሉት? ጅኖች የሚከተሉት ያው የተላከው በአካባቢ የተላከው መልእክተኛ መከተል ይኖርባቸዋል። ለምሳሌ ለበኑ እስራኤል ሲላክ ጅብሪል ማነው ስሙ ሙሳ ለበኑ እስራኤል በዛ አካባቢ ያሉ ጅኖች ያንን መልእክት እነሱ መከተል ይኖርባቸዋል። ዒሳም ሲመጣ የዒሳን መልእክት ሲሰሙ መከተል ይኖርባቸዋል። ዞሮ ዞሮ ማለት ነው። እና ነቢያችንም ሰለላሁ ዐለይሂ ወሰለም ሲመጡ የነቢያችን መልእክትም መከተል ይኖርባቸዋል። አላህም ነግሮናል። ቁል ኡሕየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን ንገራቸው ዋሒ ወረደልኝ እኮ ጅኖች መጥተው አዳመጡኝ። የሆነ ቦታ ደግሞ ከሰሓቦች ጋር ሂደው ነቢያችን ሰለላሁ ዐለይሂ ወሰለም ተሰውረው አደሩ እና ሰሓባው እብን መስዑድ ረዲየላሁ ዐንሁ በጣም እንደዛ አይነት የከፋ ሌሊት አሳልፈን አናቅም፣ ምን ነቢያችን ኪድናፕ ተደርገው ታፍነው ተወሰዱ ነው ምን ሆኑ ነው ብለን ስንፈልጋቸው አደርን። በጠዋት መጡ። የት ሄደው ነው ስንላቸው ጅኖች ጠርተውኝ ሄጄ አስተምሬያቸው መጣሁኝ። የሚበሉት ምን መብላት እንዳለባቸው ምን መስራት እንዳለባቸው ዋጅባቸውን አስተምሬያቸው መጣሁ አሉ። ስለዚህ እንደዚሁም ነዓም ሱረቱን እንትን አሕቃፍ ላይም አላህ ስብሐነሁ ወተዓላ ተመሳሳይ ነገር መጥተው ጅኖች ከነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ሰምተው ፈለማ ወለው ኢላ ቀውሚሂም ሙንዚሪን ወደ ሰዎቻቸው ሲመለሱ አስጠንቃቂዎች ሁነው ተመለሱ። ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ከሙሳ በኋላ እኮ የመጣ መጽሐፍ ሰማናሉ። ምክንያቱም ይሄ የሚያሳየው አማኞች ነበሩ ሙሳን የሚከተሉ
ከሙሳ በኋላ እኮ የተላከ መጽሐፍ እኮ ሌላ ሰማን ብለው ህዝቦቻቸውን ሄደው አስጠነቀቁ። እና እዛ አላህ ስብሐ ይተርክልናል ሄደው ለህዝቦቻቸው ምን እንዳሉ ቃሉ ያ ቀውመና አጅቡ ዳዒየ አላህ እናንተ ህዝቦቻችን ሆይ ይሄ የአላህ መልእክተኛን ተቀበሉ ብለው ህዝቦቻቸውን ሰበኩ። ናም እሺ ትኩሳት ግን እንዴት ነው ስሙ? ቆንጆ ነው። ተፈضل ጃ ማን ነው ስሙ? ኡስታዝ ቀይር ካሉ ይቀይራሉ፣ ችግር የለም። ሰላም አለይኩም። እሺ ደስ እንዳላችሁ ችግር የለም። እሺ ሰላም አለይኩም። ሊያመልኩ ነው። አቡ አንቺ ጎበዝ ነሽ። ሰላም አለይኩም። ቤተልሔም በጣም ጎበዝ ነሽ። የምታመጪውም ጥያቄ ደስ ይለኛል፣ በአንድ ጎንም ያስቀኛል። ጅብሪል ስራ እንዳይፈታ አስበሽለት ነው ቅድም ለነቢዩ መሐመድ ከነቢዩ መሐመድ በኋላ ምን ይሰራል ያልሽው? አዎ ይኸውልሽ የመላይካዎች ስራ አይቆምም። በረመዳን ወር ራሱ ተነዘሉል መላይከቱ ወሩሑ ፊሃ ቢኢዝኒ ረቢሃ መላእክቶች ይወርዳሉ በረመዳን 27 23 ምናምን ላይ ለይለተል ቀድር በሚባለውም ጊዜ ጅብሪል ስራ አለው። እንደዚሁም ደግሞ ለሌሎችም መላይካዎች ተላኪም ነው። ተረዳሽኝ አይደለ? የመላእክቶች ስራ አይቆምም፣ መጨረሻ የለውም። ኧረ ወላሂ ነው ዘመን አይቆጥም። በአላህ እንደዛማ አትበይ። ሰላም አለይኩም ቤት ወአለይኩም። አይ ኡስታዝ ቅድም እንትን ስላለኝ ነው ግራ ስለገባኝ ነው። ለምሳሌ መላኢካም ሆነ ምንም ያው ዞሮ ዞሮ አላህን ያውቃል፣ በቀጥታ አግኝቶታል። ቢያንስ በድምፅም በምንም ጅብሪልም ቀጥታ ተገናኝቶታል አይደለ? የሰው ልጅ የተለየ ፕሪቪሌጅ የተሰጠበትን ምክንያት ማስረዳት አይቻልም። ለምን ማለቴ የሰው ልጅ ቀድሞ የሚገባበት ዋናው ምክንያት አላህን እኮ እኛ አላየነውም። ያው መጽሐፍ ወርዶልን እኛ መቼም የምናውቀው እናትና አባቶቻችን ነው የተፈጠርንበትን። ከዛ ውጭ ደግሞ የምናምነው ያው ትልቅም ክብር የተሰጠን ለእናት ነው። ያው ቁርአን ማመን ነው። እኛ ዞሮ ዞሮ ማስተንተን አለብን አይደል የሚለው እንትኑ ማለት እኛው ሰማይና ምድር የተፈጠረበት እንትን አለ ማለት መላኢካንና የሰው ልጅ ያላቀበትን ልዩነት ለምን አላስቀመጡም? መላኢካ እኮ አላህን ያውቃል በቃ በትክክል። እኛ አላህን ብናውቅ 24 ሰዓት አይደለም 48 ሰዓት ምንስ አንገዛም እንዴ? ዞሮ ዞሮ የሰው ልጅ ትልቅ እንትን የተሰጠው አላህን ስለማያውቅ ያው በመጽሐፍ ነው እኛ የምናምነው። ዞሮ ዞሮ የአላህን ኃያልነት ለማወቅ ቤት እንደዛ እኮ አይደለም እሳቸው በቃ ለዛ ነው በቃ የሰው ልጅ የላቀበት ምክንያት ይሄ ነው። ይሄን አላስረገጡልንም ነው እንጂ ሌላ ታሪክ ምን ለምሳሌ እስቲ ንገሪኝ። እኔ የምልሽ ቤቲ አሁን ለምሳሌ እስልምና የአላህ ተውፊቅ ነው። እኔ ከእስላም ስለተወለድኩ እስላም ሆንኩ። ለምሳሌ ሙስሊም ነኝ ተፈጥሮዬም ዘርማን ዘሬም 10 ዘሬም ብጠሪ ሙስሊም ነኝ። ለምሳሌ የእንዳንተን የካፊሮቹን ማለቴ ለምሳሌ የሰለምቴዎችን ያክል እውቀት የለኝም። የዛንም ያክል ማለቴ እንትኑ ፍቅሩን አታውቂውም። ገብቶሻል አይደለ? ክርስቲያንም ቢሆን ለምሳሌ አብዛኛው ክርስቲያን የሚለው እኮ ከእናትና ከአባቴ የወረስኩት ነው በሚል ነው። ገብቶሻል? አላህ ለዚህም ያው ዞሮ ዞሮ ከእስላም መፈጠርና አለመፈጠር ልዩነት አለው ቤትዬ። ገብቶሻል አይደለ? ያው አላህ እንትን ቢልሽም ማለት ነው። ግን
ሁሉም ነገርኩሽ። ብዙ ክርስቲያን እኮ ነው ወደ 45 ሺህ ክርስቲያን ሃይማኖት አለ ቤትዬ። እኛ ከእስላም ስለተወለድን አልሐምዱሊላህ አላህ ተውፊቅ ሰጠን። ዞሮ ዞሮ ክርስቲያን ሙስሊምም ሆኖ እኮ ከክርስቲያን የባሰ ስራ እኮ የሚሰራ አለ። እኔ ኩልሽ የፈለግኩት ሌላ ነገር ማሰብ ምናምን ፈልጌ አይደለም፣ እናንተን መንቀፍ ፈልጌ አይደለም። ዞሮ ዞሮ የሰው ልጅ የተለየ እንትን የተሰጠው በማያውቀው ባላየው ነገር ስላመነ ነው ለማለት ፈልጌ ነው። የሰው ልጅ ያላቀው የተለየም ቦታ የተሰጠው ነው። ዞሮ ዞሮ ግን ኡስታዝ ልጠይቅ የፈለኩት ምንድነው እኔ ለምሳሌ እኔ ከእስላም ስለተፈጠርኩ እስላም ሆንኩኝ አልሐምዱሊላህ ኒዕመቱላህ። እናንተም በመኖራችሁ ይሄንን በመከታተል የበለጠ እምነቴን እንደወደውኛለሁ። በተለይ አንቺም በጣም እከታተልሽ፣ ሁላችሁም እከታተልሽ፣ በጣም ነው ደስ የሚለኝ። ወላሂ ነው የምልሽ። የምንም እንትን ኖሮብኝ ሳይሆን በጣም የበለጠ እምነቴን እንደወደው ሆኛለሁ። ግን አሁን ለክርስቲያኖች ምን አይነት ፕሪቪሌጅ ነው ያላቸው? ለምሳሌ ከክርስቲያን ተፈጠሩ እነዚህ ሰዎች አብዛኞቹ የሚሉት አሁን ጓደኞቼን ከእናንተ ሰምቼ ብዙዎቹን ለማሳመን ሞክሬያለሁ። ቢያንስ በግለሰብ በጎረቤትም ደረጃ አንድም ሁለትም ሰው ላሰልም እችላለሁ። ግን ለእነሱ ምን አይነት ፕሪቪሌጅ ነው ያላቸው? ለምሳሌ ከክርስቲያን ለተወለዱ ሰዎች ገብቶሻል። ሰው አብዛኛው ጊዜ እናቱን አንቺ የወለደሽ እናትሽ ነው አይደል የምታከብሪው? የበለጠ ፍቅር የሚሰማሽ ለነሱ ምን አይነት ፕሪቪሌጅ ነው አላህ ያዘጋጀው ለማለት ፈልጌ ነው። ያ ታሪክ መፍጠር ፈልጌ አይደለም። እኔ እስላም በመሆኔ በጣም ደስተኛ ነኝ። ለዚህ ነው መልስ ስለ ወንድሞቻችን ለወገኖቻችን ወንድሞቻችን አይባል ለወገኖቻችን ምን አይነት ነው አላህ ፕሪቪሌጅ ያስቀመጠው ነው ቤቲ? አዎ ለነሱ ፕሪቪሌጅ ምድር ላይ ሰጥቷቸዋል፣ አእምሮ ሰጥቷቸዋል፣ ኖሌጅ ሰጥቷቸዋል፣ ፍሪ ዊል ሰጥቷቸዋል፣ እዝነቱ ሰጥቷቸዋል፣ ጤና ሰጥቷቸዋል። ያ ሁሉ ለሁሉም የሰጠው ሰጥቷል። ስለዚህ አእምሯቸው ተጠቅመው እንደ እንስሳ ሳያስቡ እንደ ሰው አስበው አእምሯቸው ለዛ ነው አላህ Subhanahu Wa Ta'ala ለካሃዲያኖች ከእንስሳ የባሱ ናቸው የሚለው። አእምሮ ሰጥታቸው ከእንስሳ ራሳቸው በታች ያወረዱ ጭንቅላታቸው ያልተቀበሉ አምላክ በእናት ሆድ በሴት ሆድ ውስጥ 9 ወር ተረግዞ ወጥቶ አምላክ ነው ብሎ የሚያመልኩ ይሄ ጭንቅላት አልባነት ነው። ፈጣሪ የሰጠን ክቡር የሆነ አእምሮ መላእክቶች የሚደመሙበት አእምሮ ስንት ዓለምን ይሄን እዚህ ደረጃ ስልጣኔ ያደረሰ አእምሮ ፈጣሪን ማወቅ ያሳቃታቸው ይሄ አለማሰብና አለመጠቀም ነው። ጥቅም ላይ ስላላዋሉት ነው። ስለዚህ አላህ ያ አእምሮ ሰጥቷቸዋል። ይሄ ራሱ ይሄ ካፓሲቲው የአእምሮ ካፓሲቲው ነው መላእክቶች መጀመሪያ ያስደመማቸው። ومن الله سبحانه وتعالى وعلم آدم أسماء كلها لآدم ሁሉም ነገር ካስተማረው በኋላ فقال ለመላእክቶች አንቢኡኒ بأسماء هؤلاء ስለዚህ እነዚህ ስሞች ንገሩኝ ብሎ ሲላቸው قالوا لا علم لنا ምን አውቀት አለን እኛ። ከዛም አደም አለይሂ ሰላቱ ወሰላም ሲናገር በለው አላህ ባስተማረው ዕውቀት እንዲህ ይሄን ያህልም ይታወቃል እንዴ? ይሄን ያህልም ዕውቀት መያዝ ይቻላል እንዴ? ምን አይነት ፍጥረት ነው ይሄ ሁሉ ጭንቅላት ያለው? ይሄ ሁሉ እንዴት ስለ ሁሉ ነገር ተነግሮት እንዴት ይሄ ሜሞራይዝ ማድረግ እንዴት ቻለ? ይሄ ለየት ያለ ፍጥረት ነው። ለየት ያለ ሜሞሪ ነው ውስጡ ላይ የተጫነበት። የሰው ልጅ የእውቀቱ ብዛት የብቃቱ ብዛት ተመራምሮ የሚሰራው ነገር ይሄ ከመላእክቶች ያን ማድረጋቸው የመላእክቶች የሚያውቋት ነገር ውስን ነገር ናት። የሚያውቋት በቃ ያቺ አላህ እንዴት እንደሚያመልኩ ብቻ ነው የሚያውቁት። ምናልባት አንዳንዶቹ ዕውቀት ብርቅ ነው፣ በጣም ክቡር ነው ለመላእክቶች፣ በጣም ነው የሚደመሙት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ምናሉት ان الملائكه لتضع جنحتها رضا بما يصنع ملائكቶች ጡላብ العلم ተማሪ علم የሚፈልጉና يعني እስላማዊ ዕውቀት ማለት የሚፈልጉ ሰዎች በክንፎቻቸው ዝቅ ያረጉላቸዋል። يعني ያ ጣልብ العلم በሚሰራው ስራ ካላቸው ደስታ ካላቸው አድማይሬሽን ካላቸው አድናቆት ክንፋቸው ያወርዱለታል ይላሉ። ለምን? ዕውቀትን በጣም ያደንቃሉ መላእክቶች። የሰው ልጅ ደግሞ ዕውቀትን አኳየር የማድረግ ቋንቋዎች 3 4 10 ቋንቋ ድረስ የማውራት ብቃት እንዴት አይምታታበትም ሰው ልጅ። እና ይሄ ሁሉ ለሰው ልጅ እንደ ሰው ልጅ የተሰጠ ፕሪቪሌጅ ነው።
ምድር ላይ ማለት ነው። ይሄ ጭንቅላት ተጠቅሞ ጀነት የመድረስ እዚህ የሁሉ ነገር ማኒፋክቸር እያደረገ ጀነት የመድረስ ፈጣሪን አውቆ ጀነት የመድረስ ካቃተው ይሄ ከብት ሆኗል ማለት ነው። ጭንቅላቱ አልተጠቀመበት። ስለዚህ ለዛ ነው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም አለ። በመሰረቱ የአደም ልጅ ሁሉ አላህ አክብሮታል። ምን አድርጎ ወሐመልናሁም ፊል በሪ ወልበሕር ባህር ላይና የብስ ላይ እንዲንፈላሰሱ አረግናቸው። የባህር እንስሳ አውጥተን እናሰለጥናለን። አውሬ አንበሳ አምጥተን እናሰለጥናለን። ሱብሃንአላህ ምን አይነት ጭንቅላት ነው! ምን አይነት ብቃት ነው አላህ የሰጠን! ይሄ ብቃት ታዲያ አላህን ለማወቅ ያቅተናል። አላህን ሪኮግናይዝ ማድረግ አላህ ብቸኛ አምላክ መሆን ያቅተናል። ሶስትና ሁለት አምላክ ናቸው። የሆነ ማርያም የወለደችውን ሰው አምላክ ነው ወይ ደግሞ ድንጋይ ሰርቶ ወይ መስቀል አድርጎ መስገድ ምን አይነት ጭንቅላት ነው? እንዴት በዛ የሰራው እንዴት በዚህ አልሰራልህም ጭንቅላት? እዛ ያሰራው ጭንቅላት እዚህ ላይ ሲሆን እንዴት ዶማ ሆነ? ስለዚህ የራሱ ጉዳይ ነው። ጭንቅላት ሰጥቶ አላህ ሰው አልተጠቀምክበትም፣ ማንም እንዳትበድል ማንም እንዳትወቅስ ተብለናል። ስለዚህ ይሄ ነው በዱንያ ተሰጥቶናል። ለዛ ነው አላህ Subhanahu Wa Ta'ala አለ ለቀድ ኸለቅናል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅ በጣም በሚያምርና ከሁሉም ባማረ ቁመና ነው የፈጠርነው። ከመላእክቶች ራሱ በቁመና የሰው ልጅ ነው የሚያምረው። ሁለት እግር አለው፣ ልብ አለው፣ ሁለት አይኖች ፊት ለፊት እጆቹ ስንት ነገር ይሰራል፣ ይሮጣል። ጭንቅላቱ በቃ ቅርጹ ከሁሉም ቅርጽ የበለጠ ነው ያለው። አሕሰን ተቅዊም አሕሰን ሲገቱ ተፍዲል ይባላል። የማበላለጫ አገላለጽ ነው አሕሰን ማለት። ከሱ አሕሰን የለም በቁመና ማለት ነው። ነገር ግን አለ ቁመናው ይሄ ውበቱ ደግሞ አይጠቅመውም ካላመነ፣ በአላህ ካላመነ፣ ፈጣሪው አምኖ ካልመጣ አይጠቅመውም። ثم رددناه اسفل سافلين ይሄ የሚያምር ቁመና ካላመነ የዝቅተኛ ዝቅተኛ እናደርገዋለን፣ ጀሃነም ውስጥ እናወርደዋለን። ኢላ الذين آمنوا ነገር ግን እነዛ ያመኑትና መልካም ስራ የሰሩት ደግሞ ከመልካቸው ከውበታቸው ጋር እንደተከበሩ ወደ ጀነት ይሄዳሉ። فلهم اجر غير ممنون እና ምንድነው ያ ፕሪቪሌጁ በአኺራ በስራህ ነው የምታገኘው። ይሄ አላህ Subhanahu Wa Ta'ala ጭንቅላት ለሙስሊሞች የተለየ ጭንቅላት አልሰጠም። ለሱ ላመኑ ለሁላችንም እንዳውም ከብዙ ሙስሊሞች ሞር ክሌቨር የሆኑ ክርስቲያኖች ያው ዌስተርኑ ዓለም ስልጣኔው እነሱ ጋር ነው ያለው። ያው እነዚህ ቻይናዎች ስልጣኔ እነሱ ጋር ነው ያለው። ማኑፋክቸር የሁሉ ጭንቅላት እንደ ፈጣሪ ማወቅ እንዴት ያቅታቸዋል? ሙስሊሙ እኮ ሞር ክሌቨር ሆኖ እኮ አይደለም ይሄው ሊያገኘው ከእናት ከአባት መወለድ። አዎ ለዛ ነው በልጅነትህ አንድ ሰው በልጅነቱ ተወልዶ ለምሳሌ አቅመ አዳም ሳይሆን ከሞተ እኮ ጀነት ነው የሚሄደው። አላህ አይቀጣው። ለምን ሺህ ጊዜ አልተሳለመም? ለምን ሺህ ጊዜ ተጠምቆ አይሆንም? ለምን ሺህ ጊዜ ወልድ መንፈስ ቅዱስ ብሎ አይሆንም? ዳዝንት ማተር። ከአቅመ አዳም እድሜ በፊት የሞተ ሰው ለጀነት ነው። የማንም ልጅ ይሁን፣ የቄስ ልጅ ይሁን፣ የሼክ ልጅ ይሁን፣ ግን ራሱ ካወቀ በኋላ የማሰላሰል እድሜ ላይ በሆነበት ሰዓት አእምሮ ካልተጠቀመበት ፈጣሪ የት ነው ብሎ ካልጠየቀ ያኒ ራሱ ነው የውመል ቂያማ ይጠይቀዋል። ለምን አላመለከኝም? ለምን አላገኘኸኝም? ለምን አልፈለግከኝም? ይለዋል እኮ አላህ Subhanahu Wa Ta'ala። የዛኔ የአላህ ፍርድ ነው የሚሆነው። ለዛ ነው እኛ ካፊሮች እንበል እንጂ በግል ደረጃ እያንዳንዱ ሰው ከፈጣሪ ጋር ይተሳሰባል። ለምን አላህን እንዳልፈለገ፣ ለምን አላህን ረስቶ እንደኖረ ከአላህ ጋር ነው ኮሚኒኬሽን የሚያደርገው። በዱንያ ፍርድ ግን እኛ ካፊሩ ካፊር ነው፣ ሙስሊሙ ሙስሊም ነው። ክራይቴሪያው ግልጽ ነው። የሙስሊም መገለጫ ይሄ ነው፣ የካፊር መገለጫ ይሄ ነው ተብሎ ተነግሮናል። በአኼራ ደግሞ እያንዳንዱ በውስጡ አላህ የውስጥ አዋቂ ስለሆነ በሚያውቀው እያንዳንዱን ይፈርዳል። እና ያ ፕሪቪሌጁ ለሁላችንም እኩል ነው በምድር ላይ ያለን። በአኼራ ደግሞ በስራችን ነው አእምሯችን ተጠቅመን መስራት ያለብን። ለዛ ነው ሙስሊም ሆኖ እኮ ሰካራም አለ። ሰካራም ቤት ተወልዶ እኮ አይደለም። አመንዝራኮች አሉ። እናትና አባቶቻቸው እንደዛ ሆኖ አይደለም። ነገር ግን ያ ምንድነው የአእምሮ የመጠቀምና ስሜትን የማሸነፍ ነው ዋናው።
ለፍርድ የሚያበቃው ማለት ነው። ባረከላሁ ፊክ። ቀጥሉ ኢንሻአላህ። እናንተ ደግሞ አለ 1 hour 1 hour ጃ አሁን እኔ አለ አለሁ እሺ ቀጥል። አሁን እያሉ እንደነበረው እንደሰማሁት ጅን የሚባል ራሱን የቻለ ፍጥረት አለ፣ መልአክ የሚባል ራሱን የቻለ ፍጥረት አለ አሉና፣ ግን ሰይጣንን ከየት እንደመደቡት አልገባኝም። ሶስተኛ ፍጡር ነው ወይስ ከጅኖች ጋር ነው የሚጠቃለለው? ቅድም ምን አልኩህ መሰለህ ጃይ፣ ለምሳሌ ሌባን አሁን ከምንድን ነው የምታጠቃልለው? በየትኛው ሳይድ ታደርገዋለህ? ሌባን ማንን ሌባ ወይ ደግሞ ምን ልበለ ወንጀለኛ ነው። ከማመፁ በፊት ነው የምልህ። ከማመፁ በፊት ከየትኛው ነበር የነበረው? ያው አዳምጠኝ። ጅን ነበር አላህ እኮ ጅን ነበር አለ። ካነ ሚነል ጅኒ ስገድ በተባለ ሰዓት እምቢ አለ። ከጅኖችም ነበረ፣ ከጌታው ትእዛዝ አምጾ ወጣ አለ አላህ ሱብሓነሁ ወተዓላ። ቁርአን እኮ በግልጽ ነግሮናል። የጅን አካል ገባኝ። አሁን ገባኝ። የመጀመሪያ ፍጥረታቸው ልክ እንደኛ የሰው ልጅ የመጀመሪያ ፍጡር አዳም እንደሆነው የጂኒዎቹ ደግሞ የመጀመሪያ ፍጥረት ተፈንትን ኢብሊስ ይባላል ስሙ።